የወላይታ ህዝብ አዲስ አበባን አናወጣት እንዋጋ በለው። በተኩስ ሊቆም ያልቻለው የአዲስ አበባ ላይ ግርግር ጃኒ እስር ቤት ትገኛለች። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ያልሽ ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ደንታን ጫናችሁ እንደምታበረታቱን ተስፋ አደርጋለሁ። እስቲ አዳዲስና ወቅታዊ መረጃ ቅዱስ ቤተክርስቲያናችን እንደዚሁም የሀገራችን ሁኔታ በተመለከተ ዛሬም ይዘንላችሁ መጥተናል። እስከመጨረሻው ድረስ እንድትከታተሉን ጋበዝን። ትንሽ ጠፋ ብለን ነበር፣ አላስፈላጊ ነገሮች አጋጥሞን ነበር። ዛሬ ግን ተመልሰን መጥተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። እንግዲህ ቪዲዮን እንደተመለከታችሁ ነው የእመቤቴ ፍቅር በውስጣችሁ ሲገባ እንግዲህ እንደዚህ ያስለቅሳችኋል ማለት ነው። ሁለት ቪዲዮዎችን ነው የጋበዝኳችሁ፣ እንደተመለከታችኋቸው ተስፋ አደርጋለሁ ማለት ነው። እንግዲህ አንዱ ደግሞ ትምህርት ቤት ውስጥ እንግዲህ የመዝጊያ ፕሮግራም እንግዲህ በዳንስ በጭፈራ ሲደረግ እነሱ ግን መድኃኔዓለምን እየዘከሩ አሳልፏል። የምስጋና ዙና ተማሪዎች እንደተመለከታችሁ እንደዚህ ነው ቤተክርስቲያን ስርዓት መከበር ያለበት ብዬ አስባለሁ። እናንተም አስተያየት ኮሜንታችሁን አስቀምጡልን ለማለት ፈልጋለሁ። እስቲ ወደ ቀጣዩ ቪዲዮ እንለፍ። ምን ብታረጋችሁ ነው ቺን ቅድስት ቤተክርስቲያን እንደዚህ የጠላችኋት? ስሟት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። የሀገር ባለቤት ነኝ ብትል ሲያንስባታል። ብራና ዳምጣ ቀለም በጥብጣ ለትውልድ ያስተላለፈችው እቺ ቅድስት ቤተክርስቲያን ትምህርት ሚኒስቴር ባልነበረ ጊዜ ትምህርት ሚኒስቴር ሆና ያገለገለችው እቺ ቅድስት ቤተክርስቲያን ታቦቷን ይዛ ጦር ሜዳ የዘመተችው እቺ ቅድስት ቤተክርስቲያን ወርቅ አበድራችሁ ጠጠር የመለሳችሁላት ግን እናንተ ምን አደረገቻችሁ? ምንስ በደለቻችሁ? እቺ ቅድስት ቤተክርስቲያን እንደው ምንም ባታረግላችሁ ምን ብታረጋችሁ ነው እንደዚህ የጨቆናችኋት? እንደዚህ አደባባይ ላይ ወጣችሁ የምትሰድቧት? አይገርማችሁም? ቅድስት ቤተክርስቲያንን እልፍ አላፍ የሆኑ ሰዎች እቺን ቅድስት ቤተክርስቲያን ለማጥፋት ቆርጠው ተነስተው ነበር። አጥፊዎቿ ጠፍተው ቅድስት ቤተክርስቲያን ግን አሁንም አለች። አሁንም እቺን ቤተክርስቲያን ለማፍረስ የምትሞክሩ ሰዎች እናንተ ተጠፋላችሁ፣ ቅድስት ቤተክርስቲያን ደግሞ ለዘላለም ትኖራለች። ምክንያቱም ኢየሱስ ክርስቶስ መሰረቷም ጉልላቷም እሱ ስለሆነ ነው። ቪዲዮን እንደተመለከታችሁ ነው እንደ መናፍቅ ግን መሀይም እንደሌለ እየተመለከተን እንገኛለን ማለት ነው። ድንበርን የሰራች ሀገርን ያስከበረች እንግዲህ በውስጥም በውጪ መሪ የነበረችው ኦርቶዶክስ ተዋህዶ ዛሬ አንገቷን ብትደፋም ነገር ግን ነገ ቀና ብላ የምትሄድበት ቀን ሩቅ እንዳልሆነ ልነግራችሁ ላሳውቃችሁ ፈልጋለሁ። እንግዲህ የትኛው መናፍቅ በየቦታው እየተነሳ እንግዲህ እዚህ ቅድስት ቤተክርስቲያን አማናዊት የሆነችው ቤተክርስቲያናችን ላይ እንደዚሁም ደግሞ አባቶቻችን ላይ አፋቸውን እየከፈቱ ይገኛሉ ማለት ነው። ቅድስት ቤተክርስቲያናችንን መቶ አይፈልጉም። የቅድስት ቤተክርስቲያናችንን አስተምሮ ስርዓት አይቀበሉም። ግን ነገር ግን ቅድስት ቤተክርስቲያን እንደ ፓራሳይት እየበዘበዙ ያሉት እነዚህ መናፍቃን ናቸው ማለት ነው። የቅድስት ቤተክርስቲያን ይዞታ እየቀሙ እየወሰዱ ያሉት
እነዚህ መናፍቃን ናቸው ማለት ነው። እግዚአብሔር አምላክ የሊዲያ ልቦና የከፈተው መድኃኒዓለም የእነሱንም ልቦና ይክፈተው ለማለት ፈልጋለሁ። እንግዲህ ወደ ሶስተኛው መረጃ ሳልፍ እንግዲህ አዲስ አበባ እየተናወጠች ውላለች ማለት ነው። ልደታ አካባቢ እንግዲህ ትናንት ልደትዬ ነበረች እንደተመለከታችሁት እንግዲህ ግርግሩ እዛ አካባቢ ራሱ ደርሶ ቤተክርስቲያን ምዕመናንን እየበጠበጠ እንደነበር ተመልክተናል ማለት ነው። የወላይታ ዲቻ ደጋፊዎች እንግዲህ አዲስ አበባ ላይ ኳስ አታዩም ተብለው የተለያዩ ግርግሮች እንደዚሁም የተለያዩ መፈክሮች ሲደረጉ ነበር። እስቲ ቪዲዮ አለ እጃችን ላይ ገባ ተመልክተነው እንመለስ። ዘራፍ አካሌ መራ በእናት ባባቱ እየተንጠራራ አሻግሮ ገዳይ ወላይታ የሚያኮራ ስሰለፋየው ተላ በተራ ዘራፍ ብርሌው ነጋ የት ነው የተወለደው ወላይታ ደጋ ዘራፍ ታደላ ረታ በእናት ባባቱ ማያመነታ ሯበላታ 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 ሯበልዬ የዛ ጀግና ዘር የወላይትዬ በረሽም ዱላ ወንዛ ሻጋሪ በሰው ጠመንጃ በሰው ብረት ኧረ እንዴት አድርጎ አወቀበት አገዳደሌ አተኳኮሴ አፋፍነ ሆኖ እግዝጎ መግደል አባቱ ነበር ገልዶ በዛግራ እዩየ መጥቶ ባለከዘራ የፈለገው ሜዳ አጅሮ የሚዘራ ነው። ቪዲዮውን እንደተመለከታችሁ ነው እንግዲህ ሲያስቀድስ ሲያመሰግን የነበረው ምዕመን እንግዲህ በእንደዚህ አይነት መልኩ እየተረበሸ ይገኛል ማለት ነው። እነሱም በእርግጥ ጥፋት የለባቸውም ኳስ ብለው ነው የመጡት። እንግዲህ ቲማቸው ሊደግፉ ነበር። እዛው እየመጡ ባለበት ሰዓት ጨዋታው እንደተሰረዘ ነው የተነገራቸው። የትራንስፖርት ወጪ፣ የምግብ ወጪ፣ የአልጋ ወጪ ካወጡ በኋላ እንግዲህ እንደነዚህ ድርጊቶች መደረግ እንደሌለበት ላስገነዝብ ላሳስብ ወዳለው የሚመለከተን አካል እንግዲህ እስቲ ቀጣዩ መረጃችን የሚሆነው የጃኒ ጉዳይ ነው። ጃኒ እንግዲህ በፖሊስ ታስራ ወደ ድሬዳዋ እንደሄደች እየተመለከትን እንገኛለን። ድሬዳዋ ላይ እንግዲህ በተናገረችው ንግግር የድሬዳዋ አስተዳደር እንደከሰሳት እየተመለከትን እንገኛለን ማለት ነው። ድሬ የፍቅር ከተማ ነች የምንለው በምክንያት ነው። እንግዲህ ጃኒ የተናገረችው ንግግር አለ። ጓደኞቿ ሳይቀር ወጥተው ይቅርታን እየጠየቁ ይገኛሉ ማለት ነው። እንግዲህ እኔም በበኩሌ ለዚህ ልጅ አውቃር ለሚያረጋችሁ ይቅርታ እንድታረጉላት ስል በሉ ለእግዚአብሔር ስም ጠይቃለሁ። እስቲ ወደ ቪዲዮ እንግባ።
ሰላም እንዴት ናችሁ? ይሄን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታረጉላት ነው ይሄን ቪዲዮ የምሰራው። እባካችሁ አውቃለሁ ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታረጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ። አጥፍታለች። በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ቢያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው። በቃ ምንም ማለት አልችልም። ያው ህግ የያዘው ጉዳይ ነው። ግን ይቅርታ አድርጉልን እባካችሁ፣ በጣም ይቅርታ አድርጉልን። ሰላም እንዴት ናችሁ? ይሄ የይቅርታ ቪዲዮ ነው። ጥፋት ጠፍቷል። ስለዛም ይቅርታ ማለት እንፈልጋለን። እህታችንን ጃኒን የይቅርታ ልባችሁ እንድትከፍላት የድሬዳዋ ህዝቦችና የድሬዳዋ አስተዳደር ከልብ እንጠይቃለን። ይቅርታ የክፋት የተንኮል አልነበረም። በጓደኞች ጨዋታ ማለት የተፈጠረ ነገር ነበርና እናንተ ይህን ተረድታችሁ ይህን አውቃችሁ ይቅርታ እንድታረጉላት ይቅር እንድትሉ እንፈልጋለን። በቃ እንደው በእግዚአብሔር ይቅርታ። ሰሞኑን የጃኒ ጉዳይ መነጋገሪያ ሆኗል። በአደባባይ ተናገረች በተባለው የስድብ ወይም ማዋረድ ተግባር በተለይ አንድን ከተማ ሴቶች በጅምላ የገለጸችበት መንገድ መነሻ በማድረግ መታሰሯ እየተሰማ ነው። ይህንን አጋጣሚ መሰረት በማድረግ ስለራሷ ስለ ጃኒ ሳይሆን በአጠቃላይ ስለ ስም ማጥፋት ከክብር ጋር ግንኙነት ስላላቸው ወንጀሎች እንነጋገራለን። በጣም የሚገርሙ ጉዳዮች አሉ በዚህ ጉዳይ ላይ ከህግ ጋር በተያያዘ። እንግዲህ የሰው ልጆች ክብር አጠቃላይ መልካም ስማቸውና ሰብአዊነታቸው በህገ መንግስቱ አንቀጽ 24 ላይ እየተከበረ ነው። ይህንን ሰብአዊ የሆኑ የሰው ልጆችን ክብር ለማስጠበቅ የወጡ በጣም በርካታ ህጎች አሉ። ማለት ያንን የሰው ልጆችን ክብር የሚነካ የተለያየ አጋጣሚ በሚፈጠርበት ጊዜ ለዛ ጥበቃ የሚያደርጉ ህጎች ማለት ነው። ከነዚህ ህጎች ውስጥ አንዱ በወንጀል ህጉ አንቀጽ 613 እና ተከታዮች ላይ የተቀመጠው በክብር ላይ የሚፈጸሙ ወንጀሎችን ወንጀል ለማድረግ የወጣው ድንጋጌ ነው። በተመሳሳይ የጥላቻ ንግግርና ሐሰተኛ ንግግርን ለመከላከል የወጣው አዋጅ ቁጥር 1185፣ የኮምፒውተር አዋጆችን ለመደንገግ የወጣው አዋጅ ቁጥር 958 እዚህ ላይ ይጠቀሳሉ ማለት ነውና እኔ መጀመሪያ መልእክት ማስተላለፍ የምፈልገው በተለያዩ ማህበራዊ ድረገጾች ኮሜንት በመጻፍ ንግግር በማድረግ ቪዲዮ በመስራት ላይቭ በመግባት የተለያዩ ነገሮችን በማድረግ በመሳል ስዕል በመሳል ሊሆን ይችላል፣ በአሽሙር ሊሆን ይችላል፣ በእጅ እንቅስቃሴ ሊሆን ይችላል፣ በፊት እንቅስቃሴ ሊሆን ይችላል። በማናቸውም መንገድ የሌላን ሰው ክብር በሚነካ መልኩ እንደዚህ አይነት ነገሮችን ማድረግ በወንጀል ያስጠይቃል። አሁን ዛሬ በወንጀል ማስጠየቁ አይደለም፣ ወንጀል ማስጠየቁ አከራካሪ አይደለም፣ ግን የሚፈጸምበት ወንጀል አደገኝነቱን ነው የምናወራው። እዚህ ላይ በተለይ ማህበራዊ ድረገጽ ላይ ያላችሁ ልጆች ማህበራዊ ድረገጾች የገቢ ምንጫችሁ ጭምር እየሆኑ ነው። በብዙ ሰዎች ዘንድ እንድትታወቁ ምክንያት እየሆኑ ነው። ከሚኒስትሪ ሚዲያ በተለየ ሁኔታ በሶሻል ሚዲያ በጣም ዝነኛ የሆኑ ሰዎችን እያየን ነው እና በእንደዚህ አይነት ነገር ላይ የምትሳተፉ ሰዎች ነገ የት ነው የምደርሰው ብላችሁ አርቃችሁ ማሰብ ያስፈልጋል። በአንዲት ቪዲዮ፣ በአንዲት ንግግር ወይም በአንዲት አጋጣሚ ስለምታገኟት ነገር ሳይሆን አርቃችሁ ማሰብ። ይሄ ዝናችሁ፣ ይሄ ገቢ እያመጣላችሁ ያለው ነገር ድራሹ የሚጠፋበት አጋጣሚ፣ ህይወታችሁን የሚበጠብጥ ሁኔታ ውስጥ ልትገኙ የምትችሉበት እድል በጣም ሰፊ ነው። ስለዚህ ማህበራዊ ድረገጽን ስጠቀም እንዴት ነው መጠቀም ያለብኝ? ምንድን ነው መጠንቀቅ ያለብኝ? በዚህ ጉዳይ ላይ ያሉ ህጎች ምንድን ናቸው? የሚሉትን ነገር ከግምት አስገብቶ በጥንቃቄ ነገሮችን ማድረግ በጣም ጠቀሜታ አለው። አለበለዚያ የካባችሁት ነገር ይናዳል። ከዛ በላይ ደግሞ የወጣቶችን ህይወት በጣም የብዙ ሰዎችን መልካም ነገር የሚያበላሽ ነገር ውስጥ አንዳንዶቻችሁ የጥላቻ ንግግር ታደርጋላችሁ በሶሻል ሚዲያ። አንዳንዶቻችሁ አጸያፊ የሆኑ ለወጣቶች ለህፃናት የማይመጥኑ ወሲባዊ ድርጊቶችን ትፈጽማላችሁ። እነዚህንም ወንጀል የሚያደርጉ በጣም በርካታ ህጎች ናቸው ያሉት። በአደባባይ እርቃን ቀረሽ የሆኑ ድርጊቶችን የምትፈጽሙ፣ ግልጽ ወሲባዊ የሆኑ ቃላትን የምትለዋወጡ፣
አንድ ቀን ዋጋ ያስከፍላችኋል። ለጊዜው ያደጋችሁ ሊመስላችሁ ይችላል። ለጊዜው የሆነ ነገር እያገኛችሁበት ሊመስላችሁ ይችላል። የሆነ ቀን በሆነ አጋጣሚ ግን ዋጋ ልትከፍሉበት ትችላላችሁ። ስለዚህ ወደ ርዕሴ ስመለስ ከክብር መንካት ጋር በተያያዘ በወንጀል ሕጉ አንቀጽ 613 መሰረት እንደዚሁም በተከታዮቹ አንቀጾች መሰረት ከ6 ወር በማይበልጥ እስራት ያስቀጣል። ነገሩ በኮምፒውተር የተፈጸመ ኮምፒውተር ማለት በሶሻል ሚዲያ የተፈጸመ ከሆነ እስከ 3 ዓመት ሊያስቀጣ ይችላል። ነገሩ የጥላቻ ንግግር ከሆነም በተመሳሳይ እንግዲህ ጃኒ ያደረገች የተባለችው ነገር የአንድን ከተማ ህዝብ ሴቶች በጠቅላላ በመፈረጅ ነው ንግግሩን ያደረገችው። ነገሩ የተደረገበት መንገድ ደግሞ በሶሻል ሚዲያ ነው። እዚህ ጋር ግን ጃኒ ያደረገ ቪዲዮ እንደተመለከታችሁ ነው። ትላልቅ ቲክቶከሮች ሳይቀር እንግዲህ ለዚህ ልጅ እንግዲህ ፍትህን እየጠየቁ ይቅርታን እየጠየቁ ይገኛሉ ማለት ነው። አፍ ሲከፈት እንግዲህ ጭንቅላት ይታያል አለ የሚባለው። እንግዲህ ልጅ ሳታቅ ነው ይሄን ንግግር የተናገረችው ብዬ አስባለሁ። እንግዲህ መልካም ነገር እንዲገጥማት እንመኛለን። የተዋሕዶ ልጆች ወቅታዊና አዳዲስ መረጃን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ተሪጫናችሁ አበረታቱ። እንወዳችኋለን። ሰላም ቆዩ።